ማንም ሰው የለም። ጌሾ በጣም ማአት ጌሾ ያለ እዛ ስር ነው ልጅቷ ወድቃ የተገኘችው ደክማ ማለት ነው። ትንሽ ህፃን ነበረች። አዎ ኒብ ነው ማር ነው የምትወጂስ እንዴ? ማርን እንዴት ከንብ ጋር ታገናኛለህ? ትንሹ እንትን ጥጃዎች ግን መሮጥም አይችሉ። አንድ ሁለት ጥጃ ነው ሞቴ እንደዛ ሞት አግባን እና አንድ ውሻ ሞቴ። በዛ ምክንያት አስታውሳለሁ። ውሻ እኔ ተሸክሜ ማለት ነው እየሮጥኩኝ ዛፍ ውስጥ ገባው። እኔ በራሴ የተነደፍኩ እኮ ነው። ንጉስ ወይም አውራ ይባላል። እንደዛ አንዱ ነው እነሱን ያስተዳድራል። የሚገርም ነው። አዎ በጣም የምሬ ነው። እኔ እንዴት ታውቀዋለህ ለይተህ? አዎ አውቃለሁ። ለያልሱ ሰላም ተመልካቾቻችን እንደምን ሰንብታችኋል? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ እንደምትመለከቱን ሲስና እኔ መጥተናል። ሲሳይ አንድ ጥያቄ ጠይቅሻለሁ ብሏል። ተመልካቾቼ እንግዲህ ጥያቄውን ለመመለስ እሞክራለሁ። እናንተም አግዙኝ። እስኪ ወደ ሲሳይ ልውሰዳችሁ። ሰላም እንዴት ናችሁ ተመልካቾቻችን? እኛ ሰላም ነን። ዛሬ በአንድ ነገር ከእናንተ ጋር ቆይታ ማድረግ ፈልገናል። እኔም ሰላም የጠየቁት አንድ ጥያቄ አለኝ። እንግዲህ ትመልስ ወይስ አትመልስልኝም አይዶን ነው። እኔ ግን ጥያቄን ለእሷ አቀርባለኝ፣ እሷ ደግሞ እኔ ጥያቄ እንድትመልስልኝ ይፈልጋለኝ። እንደውም እሷ ተመልካቾቻችን አግዙኝ የሆነ ጥያቄ ሊጠየቅ ነው ብላለች። ለምን እንደፈራች ብቻ አላውቅም። አሁን ወደ ጥያቄ እናልፋለን። ጥያቄ እንደዚህ ይላል። ያው ማምር ስለሆነ ማምሩን ጥያቄ ሲጠይቅ እንዴት ነው? በጣም ደስ ይላል አይደል? ምን አይነት ጥያቄ ሊጠይቃል? እስኪ ቾይስ ይሁን ወይም ደግሞ ፕሩፍ ነገር ይሁን ሾው ዛት እንላለን ፊዚክስ ላይ በብዛት ትሩፎስ ኮስችንም አለ። ታስታውሳላችሁ? ተማሪ የሆናችሁም ደግሞ እዛ ላይ ነው ያላችሁና ዛሬ እንግዲህ እኔ ሜንሽን የሚያስፈልግ ጥያቄ ሊጠይቃት ነው። ጥያቄ እንደዚህ ይላል። እሺ አረሽ እንዴ? አይ አትፈሪ መቼ እንዴ? ስንት ጥያቄ ተማሪዎች እየጠየቅሽ ኖረሽ መቼም አትፈሪም ነው። አሁን ወደ ጥያቄ። ሰላምዬ ኒብ ነው ማር ነው የምትወጂስ? እንዴ ማርን እንዴት ከንብ ጋር ታገናኛለህ? ማር ነው እንጂ ማር ነው የምወደው። ማሩን ነው የምወደው። ኒብ አትወጂም እንዴ? ንብ እኮ ይናደፋል። አንዴ እንደውም አስታውሳለሁ አይኔ ጋር ነድፋኝ። አይኔ ለሁለት ቀን አላየም። ምን ስታደርጊ ነው የነደፍሽው? ክረምት ላይ በእንትን ክረምት ላይ ብዙ አትክልት አለ እዛ ላይ አበባው ስለሚያብብ ጎመን ላመጣ ሄጄ የጎመኑ አበባ ላይ ማለት ነው ኦኬ ተቀምጣለች። እኔ አላየሁም፣ ከየት እንደመጣች አላውቅም። ጠባለች በቃ እዚህ እና አንቺ ነሽ እኮ የእርሹ ሳሌ ለመጣች። አሃ ቢሆንም አልነካኋትም። እስካልነካኋት ድረስ እኔን ምን ሰው እኮ እስካልነካሁ ድረስ አንተ ጋር የሆነ መጥፎ ነገር ማድረግ የለበትም። እሷም እውነታ አላት እኮ። እሺ ምንድን ነው እሷ እንግዲህ ማር ለመስራት አበባ ላይ ተቀምጣ ነው። የአበባ አበባ ያለበት አካባቢ ሆና ነው። አንቺ ሄደሹ ከቤት ሄድሹ አንቺ ነሽ እንዴ? አንዳንዴ እኮ እውነታም እየተረዳ ነው የማንጥፋት ነው። በዛ ምክንያት ታዲያ ኒቡን የጠላሽው? አዎ ይኸውልሽ እውነትን ለማውራት በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል ማለትማ አሁን በማን ላይ ቆመሽ እግዚአብሔርን ታምያለሽ ማለት ሰው አሁን ፈጣሪን ያማረራል ያማል አይደለም። ግን እንድትኖር ኖሮ ራሱ ያችን ቀን መጥፎዋን ሆነ ደጓን ቀን እንድታይ ያደረገ እግዚአብሔር ነው አይደለም። ስለዚህ ፈጣሪ መተማት የለበትም። በጠየቀኝ ጥያቄ ደግሞ ስወስድልህ ያንን ማር እንድታገኝ ያደረገችህ ንቧ ናች አይደለም። ስለዚህ ንቧ መጠላት የለባትም፣ ልትወደድ ይገባል ነው በደንብ። ወይ ደግሞ የሆነ የሚጣፍጥን ነገር ለማግኘት ደግሞ መጥፎውንም ነገር መውደድ አለበት። ስለዚህ አሁን ማር ነው ኒብ ነው የምትወጂ ታዲያ? ሁለቱንም። እኔ መጀመሪያ እንደው ለቀልድም ያክል ነው እንጂ ሁለቱም ነው። ለምን ስትኖር ጥሩ ነገር ብቻ ሆኖም አያውቅም። እኔ አሁን የጠየኩሽ ማር ነው ኒቡ ነው የምትወጂ? አንዱ ምረጭልኝ እኮ ነው ያልኩሽ። ሁለቱም ቾይስ ላይ የለም። አይ መጨረሻ ላይ እኮ ዲ ላይም ኤ ኤንድ ቢ ይባላል። ምርጫ ቾይስ ጥያቄ የተሰጠው ዲ ትልና ኤ ኤንድ ቢ እንደዛ አልሆነም ጥያቄው። ያው እንግዲህ ምንም ከሁለቱ አንድ ነገር ምረጪ ነው ያው ጥያቄች። አልመርጥም እኔ የምርስ የትኛው ነው የምትወጂ? ሁለቱንም ነው የምትወጂ? አዎ ግድ ነው። እሺ ምርጫው አንድ ብቻ እንድትመርጪ ቢደረግስ? ቻንሱ ለአንድ ቢሰጥሽ የትኛው ነው? ንቧን ነው ንቧን። ከዛ በኋላ ማር እንደሚመጣ እርግጠኛ ስለሆንሽ በትክክል። እንግዲህ እናንተስ ተመልካቾቻችን ማር ነው ኒብ ነው የምትወዱት? ኮመንት ላይ እናያለን መልሳችሁ። ይህን ጥያቄ ሲጠይቅሽ በምክንያት ነው። ያው እኛ በምክንያት የሆነ አንድ ነገር እንደ ድሮ
አባቶቻችን እያወራን እንግዲህ ባህላችን ትንሽ ጥረት እያደረግን ያለ ነው። ለምሳሌ ሳላይ ይህን ጥያቄ ስጠይቅሽ ንቡ አንዳንድ ጊዜ ያው ስለምትናድፍ ንቡ የምትጠላ ነገር ሆና ትታያለች። እሳ ያላት ነገር ግን የምጣፍጥ ነገር ነው። ከራሳ አልፋ ከሌላ ሰው ትሆናለች። እኔ የንብ ወጌሻ ነበርኩ። እኔ አሁን ገጠር ስናድግ ንቦች ነበሩ። የተወሰኑ የንብ ቀፎ ነበረ። 1 እስከ 5 6 ምናምን ብቻ እኔም ነበረኝ። ህፃን ሆኜ አንድ ቀፎ ንብ ነበረኝ ለብቻ እና ሌሎቹ በጣም ይፈራሉ። ለመቁረጥ እንትንም የለም ፍላጎቱም የለም። እኔ ግን ቆርጣልን እንደዚህ በቃ እንደውም በጣም እወዳለሁ። እንትን ማርም ብዙ አልበላም። ትንሽ ትበቀኛለች። 1-2 ጠፍ ከበላሁ በቂ ነው። በቃ ለኔ ግን ያችን ለማግኘት ለቤተሰብ እቆርጣለሁ። ሁሌ እንደደፋለሁ ደግሞ ሰውነቴ ሙሉ በቃ አንድ ጊዜ ያሳብሳለሁ። አብጦ ምናምን አንድ ቦታ ሳይቀር ምንም እንትን የለኝም። በቃ አልፈራም። ድጋሚ ትሄዳለህ እንደዛ ሆነ? ኧረ አላስታውስም። እኔ ስንት ዓመት ነው ማሩ ስቆርጥ ነው ያደጉትና ብቻ በደንብ ያውቃሉ። ደስ የሚልኝ ማለት ነው። አንድ እንደ መንግስት እነሱን የሚያስተዳድር አንድ አለ። ሞት ይባላል በኦሮምኛ። እንደ ንጉስ ወይም አውራ ይባላል። እንደዛ አንዱ ነው እነሱን ያስተዳድራል። የሚገርም ነው። አዎ በጣም የምሬ ነው። እኔ እንዴት ታውቀዋለህ ለይተህ? አዎ አውቃለሁ። ይለያል እሱ። እንዴት ነው የሚለየው ግን? ማለት እንዴት ነው ለይተህ የምታውቀው? ቁመቱም እንትን ይላል እንደዚህ ከነሱ ይለያል። ታውቃለሽ? እንትን ላይም ደግሞ የሚበርበት እንትን አለ አይደለም? ክንፍ በሱም እንትን አለ። አሁን እሱ ለመሄድ እንግዲህ ቦታ ካልተስማማ እሱ ለመሄድ ይሞክራል። እንዳይሄድ ያቺ እንትን ክንፉ ትቆርጣለች። በሱ አይደለም የሚበር በዛ እናስቆያለን። ለመሄድ ይሞክራል። አንዳንድ ጊዜ ቦታ ካልተመቼ ምናምን ተወያይቶ ይሁን ግን ይሄዳልና አሳቡ የምሬ ነው። አንዳንዴ ሰው እኔን እንኳን መግባባት ሲያቅተኝ እንደ ንብን ነው። አንድ የንብ አውራ ያ ሁሉ በሚሊዮን ሊቆጠሩ ይችላል እኮ እነሱን ያስተዳድራሉ፣ ይለፋሉ፣ ይሰራሉ፣ በየተራ ይገባሉ፣ ይወጣሉ። ቦታው በቃ እኔ ተራ ነው ምናምን አይጣሉ። በየቀኑ ይሰራሉ። 12 ሰዓት እስከ 12 ሰዓት ይሰራሉ። ደግሞ አንድ ላይ ሆኖ ሌላ ነገር ይከላከላሉ። አሁን እኛ ለመቁረጥ ስንል አንድ ላይ ሆኖ የቂማቸውን ነገር ሁሉ ያደርጋሉ። ንብረታቸው አይደለም እና ሰውዬ የት እንዳለ አይታወቅም። እሱ የምሬ ነው። ይሄ ቦታ ነው የሚቀመጥ ታውቃለሽ። እነሱ በቃ እሱን ከቦ ይጠብቃሉ። ደግሞ ደስ የሚል ማለት ነው። አንድ ንብ ያ ግሩፕ ሄዶ አዲስ ዓመት ላይ መስቀል አካባቢ ጥቅምት ምናምን አካባቢ ሌላ ግሩፕ ይሆናሉ። አንድ አውራ ይፈጠራል። ለአንድ አውራ የሆነ ግማሽ ቤተሰብ ይሰጥና እሱ ይሄዳል። እነሱን ትቶ በየዓመቱ ማለት ይወልዳል ይባላል። አስብ በየዓመቱ እዛም የሚቀር ይቀራል። እነሱ ጋር ደግሞ ይሄዳሉ። ሌላ ንጉስ ማለት ነው። ሌላ ንጉስ ነው። ሌላ ቀፎ ውስጥ ይገባል። አስብ እነሱ አግሪመንታቸው እንዴት እንደተግባቡ ከዚህ መረዳት ነው። መማር ካለብን እንግዲህ ያው እንግዲህ ከብዙ ነገር መማር እንዳለብን እንግዲህ ንቦቹ በራሳቸው ጠላት የሚያከላክሉበት መንገድ አለ። እኛ ስንሄድ አውቀኑ ነው። ንቦቹ እንደምንነድፉን አውቀኑ ነው ወደዛ የምንሄድ። ያ ነገር ችሌኑ ነው። ያማል ደግሞ ከንቡ ከማሩ አይበልጥም። አሁን ማሩ ከብዙ ነገር ከብዙ በሽታ መድኃኒት ነው። ስንበላም ደግሞ በጣም ያስደስታል። ለጤና አሪፍ ነውና ያ ነገር ችሌኑ ነው ወደዛ መሄድ የምንችል ማለት ነው። ስለዚህ እኔ ማለት የፈለኩት ንቡን ከጠላ ነው የምነጣ ነገር አለ አይደለም? አዎ ንቡንም ደግሞ ወደኑ ነፃ ከነሱ የምናገኝ ነገርም ስላለ ማሩ ለማግኘት ንቡ ሊጠላ አይገባም አይደለም? ንቡንም ወደኑ ደግሞ እሱ የሚያደርግን ነገር ደግሞ ችሌኑ ማር መብላት እንችላለን ማለት ነው። ግን እንዲሁ እንደዛ ነድፎ ድጋሚ መሄድህ ይገርመኛል። እኛ አካባቢ የሆነ ሰዓት ሰው የለም ልጆቹ እንደዚህ ማለት አሁን አንተ የሆነ ሲስተም ይኖርሃል ያንን ማለት ስትቆርጥ ማለት ነው። ግን ታናሽ ልጅ ዝም ብለው ሄደው ቀጥታ እንቆርጣለን ብለው ህፃናት ባሉበት እንደዛ ነክተው ማለት ነው። ልጅቷ በቃ በጣም እግዚአብሔር እሷ ላይ ታምር ነው የሰራ። እኔን አንዳንዴ ይፈራለሁ በጣም። ማንም ሰው የለም
ጌሾ በጣም ማአት ጌሾ ያለ እዛ ስር ነው ልጅቷ ወድቃ የተገኘችው ደክማ ማለት ነው። ትንሽ ህፃን ነበረች። አዎ አይ ቲንክ 5 ዓመት ይሆናታል። ለምን ሄዳ ነው? በስመ አብ ልጆቹን በላለን ብለው ነክተው ማለት እንዳልኩህ ሲስተም አለ። አሁን ትልቅ ሰው ኖርማል ሲስተም ይኖረዋል። ሲቀጥታ ሄዶ እነሱ ሄደው በዱላ እንደዚህ ማለት ነኩ መሰለኝና ከዛ ሙሉ ተደፍቶ በቃ ድረቷ የመጨረሻ በቃ እና ተረፈች ሞተች ምናምን ተብሎ በቃ አሁን ራሱ ይሄ ጸጉሯ ምናምን አልፎ አልፎ እንትን አለ ይሆነ የለም ታውቃለህ። ጸጉሯ በጣም ቆስሎ እንደዚህ ተነሳ በራሱ በቃ ራሷ እንዴ በቃ ምግብ ሁሉ ለስንት ቀን ትታ በቃ ተስፋ ቆርጠው ግን ቀኑ ያን ቀን 7 ቀን ነበረ። በዛ ስላሴ ቀን ነው ምንም ተብሎ ብቻ ታምር ነው እሷ ላይ የተሰራ የእውነት በቃ እሷ ተርፋለች አልተባለም። ግን እግዚአብሔር ይመስገን አድጋለች እና በዛ አፈራዋለሁ እኔ እንደውም ምን አሳውሽኝ መሰለኝ እንደዚህ ቀን ይቆርጣልኝ እኔ ቀን በጠራራ ፀሐይ አይቆረጥም ታውቃለች። ለምን ከብቶች ምናምን ግቢ ስላሉ አደጋ ሊፈጠር ይችላል። አሁን ከዛ አንቺ ስትነካኪው እሱ ተነስቶ ግቢ ውስጥ ያለ ሰው ምንም ያገኘ ሊያርፍበት ይችላልና ብዙ ጉዳት ሊያደርስ ይችላል። አስታውሳለሁ የሆነ ጊዜ ካቀፎ ኔቡ ተነስቶ ማለት ነው ቀን ነበረ ከብቶችን ቤት አካባቢ ነበረ ተነስቶ ከዛ ግቢ ውስጥ የታሰሩ ከብቶች ላይ አረፈ። እነሱም ያስጮይ ምናምን ከታሰሩበት ቦታ በዛም በዚህም ግባችን ብቻ ድምጽ በድምጽ ሆነ። በጣም ያቃጥላል ታውቃለች። ከዛ እነሱ ላይ የቆረጥኩ እኔ አስታውሳለሁ በቢላ እንትን የታሰሩበት እነሱ የኑ ወንዝ ውስጥ ገቡ ከብቶቹ ማለት ተቃጥለው። ትንሹ እንትን ጥጃዎች ግን መሮጥ የማይችሉ 1-2 ጥጃ ነው ሞቴ እንደዛ ሞት አገባን እና አንድ ውሻ ሞቴ። በዛ ነገር አስታውሳለሁ። ውሻ እኔ ተሸክሜ ማለት ነው እየሮጥኩኝ ዛፍ ውስጥ ገባው። እኔ በራሴ የተነደፍኩ እኮ ነው። ግን ውሻውን ተሸክሜ እየሮጥኩ ውሻ በጣም ወዳለሁ። እኛ ውሻ በጣም ከባድ ነበር። እሱን እንትን እያልኩ ከሱ በእያንዳንዱ ከሰውነቱ እያነሳው ምናምን ግን በቃ ማዳን አልቻልኩም። ከቀን ጀምሮ እስከ ማታ 2 ሰዓት ምናምን ከውሻ ጋር ቆይቻለሁ። ብዙ ሰዓት ማለት ነው። ውሃም እየጨመርኩ ምን እየጨመርኩ ግን መዳን አልቻለም። በጣም እንትን ማለት ሪስክ አለ። ጥንቃቄ ማወቅ ይፈልጋል። እና እኔ ማሩን ሲበላ ነው እውነት ለመውራት ያደግኩት በሕፃንነቴ። ግቢ ስላለ መቼም ገዝተሽ አትበይም ከቤት ያለ ነገር ስለሆነ ለዚህ ጥያቄ መልስ ከሰጣሽ ይሄ ደግሞ ወደ ህይወታችን ሲቀይረሹ ለምን ጠይቀኝ ብለሽ ስታስቢ ምን ይመስልሻል? ወደ እኛ ስንቀይረው አሁን ዛሬ ላይ ማንም ሰው የሆነ እንትን ቻሌንጅ ሊገጥመው ይችላል። ደግሞ በዙሪያው ብዙ የሚነድፉት ነገር ብዙ የሚያስቸግሩት ነገሮች ሊኖሩ ይችላሉ። ግን ደግሞ ያን ነገር ተቋቁሞ ካለፈ ያን ጣፋጭ የሆነ ነገር እንደሚያገኝ እርግጠኛ ነኝ ለማለት ይመስለኛል። ወደኛ ህይወት አመጣን ስናየው እንደዛ ይመስለኛል። አዎ ልክ ነኝ ብለሻል። መልሱንም አግኝተሻል። እንደውም አመሰግናለሁ። ማለት ይሄን በቃ እንድንረዳ የፈለኩት ነገር ይሄ ነው። ላይ መሰልሽው የሰው ልጅ ሲኖር ብዙ ፈተና አለ አይደለም። ተስፋ የሚያስቆርጥ አንድ ነገር እያየ ነው። ሲነጣ ስንቸገር ብዙ ነገር አለ። ስትቸገሪ ሁሉም ነገር ጨለማ ሆኖ ይታይሻልና ያ እንደ ንብ ነው አይደለም እየነደፈን ያለው ነገር ነውና ከዚህ ችግር መከራ ስቃይ በኋላ ግን እንደ ማር የምጣፍጥ ነገር ይኖራል። ደግሞ መታገስ ነው በቃ። እኔ ሁሌ ምን እላለሁ መሰለኝ ሰላም ስንፈተን ፈተና ሲበዛ የሆነ ሄዴን ብዙ አመት 10 አመት 20 አመት ሊሆን ይችላል። ብዙ ነገር አመት ሊጠይቅሽ ይችላል ህይወታችን ለመቀየር። ያ አመት ሁሉ ችለን መጨረሻ ላይ ስንደርስ ተስፋ እንቆርጣለን። ግን ተስፋ ባንቆርጥ ማለት ነው ያኔ በቃ ጫፍ ላይ ደርሰን ነበር። ተስፋ ስለቆረጥን ብቻ ወደ ኋላ ተመልሰን ነው ከችግር ጋር በቃ ብዙ ዋጋ እየከፈልን እንኖራለን። አባባሌ ገባሽው? አዎ ገብቶኛል። ትንሽ ሄዴ ነው ትንሹ በቃ ማሩን እንደዚህ ለማየት ትንሽ የሆነ እንደ መጋረጃ ነገር ብቻ ስትቀር ወደ ኋላ እንመለሳለን። ያ ማሩን እናጣለን ለማለት ነው። አይሹ እና እውነት ለሙራ የሰው ልጅ እንደ ሞቲቬሽናል ስፒከር ለሙራ ሰው መከራ ስቃይ ሁሉ ነገር መጥላት ብቻ ሳይሆን ከሱ መማር አለብን። መከራው ስቃዩ ማጣትም ብዙ ነገር አለ። ብቻ ያ እነሱ እንደኔ ብንቆጠርና ከሱ ደግሞ ወደ ማር ቀይሬኑ ማሩን ለማግኘት ጥረት እናደርግ ለማለት ነው። ልክ ሲሳይ አንተ እንደገለጽከው የሰው ልጅ ሲኖር ብዙ ችግር ይገጥመዋል። ልክ እንደ ንቧ መናደፍ ያክል የሚሰማ ስሜት
የሰላም ችግር አለ፣ የገንዘብ ችግር አለ፣ የጤና ችግር አለ፣ ብዙ ችግር አለ። ምድር በራሷ ችግር ናት። በነገራችን እናንተም ብዙ መከራዎችን አሳልፈናል። እግዚአብሔር ይመስገን አሳልፈናል። እንግዲህ እግዚአብሔር ይመስገን ያው መከራውም ችግሩም ሁሉ ነገር እየቀለለ ነው፣ ተመስገን። እና የሰው ልጅ እነዚህ ችግሮች ሲያጋጥሙት ያን ያክል የንዋን መርዝ ይባላል የምትናደገዋል ያን ያክል የሚሰማ ስሜት ሊሆን ይችላል ያ የገጠመን ችግርና ግን ከዚያ ስሜት በኋላ ይሁን ጣፋጭ ጥሩ ነገር እንዳለ መገንዘብ አለብን ብዬ አስባለሁ። እንግዲህ ተመልካቾቻችን በዛሬ ቪዲዮ 1-2 ብሌኑ ይሄው እዚህ ደርሰናል። በሌላ ቪዲዮ እስክንገናኝ ድረስ ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እንላለን። ባላችሁበት እግዚአብሔር ከእናንተ ጋር ይሁን። ሰላም ቆዩልን።